በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብር እናስልካለን እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ አቁም ስናገር። አሁን እኔ የአረብ ሀገር ሴት ተብዬ ከእናንተ ጋር ልጠራ ሆኖ ኩልሁን እኔ አሁን የመዳም ቀማም ልባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ነው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱ ማለት ነው። እንግዲህ ካሁን የሰማችሁት ድምጽ አዩቲና ብሬክስ ሀበሻዊ እንግዲህ የመጀመሪያውን ቪዲዮ አይታችሁታል። እኔ ግን ግርም የምትሉት ተርፏችሁ ነው የምትሰጡት መሆናችሁ ነው። እኔ እንደው አንዳንድ ጊዜ ግርም የሚለኝ እናንተ ላይ የሚመከረው ምክር፣ እናንተ ላይ የሚዘከረው ምክር በቃ ድንጋይ ላይ ውሃ ማፍሰስ ማለት ነው። ወላሂ 24 ሰዓት ያላነሰ ቁማችሁ እግራችሁ እየተንቀጠቀጠ የምትበሏት ነገር ተጉሮሯችሁ አልወርድ እያለ እንዴት ለጫማ መቃሚያ ወደድኩ ብላችሁ ሰጣላችሁ? እንዴት ትሰጣላችሁ? እኔ እንኳን የሱፐር ማርኬት እቃ ለመረጥብ ከ6 ሰዓት በላይ ነው የሚፈጅብኝ። እና እንደዚህ ካረጌ እግሬ ተንቀጥቅጦ ተወዲያ ተወዲህ ዙሬ ሰርቼ ለወንድ ነው አሁን ኢትዮጵያ የምልከው። እንኳን ለወንድ አለ ለወንድሞች ራሱ አልሰጡም። እንደው የሆነ ነገር የሆነ አንገብጋቢ ነገር ከሌለ ማለት ነው። ግን አልሐምዱሊላህ እኔ እናቴ ልጅ ሲቅሙም ሲያጨሱ ማይቻቸው ስለማላቅ አልሐምዱሊላህ። ግን እንደው ግርም ትሉኛላችሁ። ይሄው የአረብ ሀገር ሴት እንባላለን በእንደዚህ አይነት ደንቆሮ ሰውዬ ማለት ነው። እንደዚህ አይነት ደንቆሮ ሰውዬን ታሰድቡናል። ደግሞ እኮ አለማፈሩ ከ20 ሴት በላይ ተቀብያለሁ አስልኬያለሁ እንደ እየተጀናጀንኩኝ። አሁንማ ትንሽ እየባነኑ ነው እየነቁ ነው እስከምንባል ድረስ ማለት ነው። ትንሽ እንደው ስቅጥጥ አይላችሁም? ለማታውቁት በፌስቡክ ላይ ያያችሁት ሰው ማለት ነው። እንደው እሺ የወሬ ሱስ ካለባችሁ አውሩ፣ በቃ ጠቡበት። የወሬ ሱስ ካለባችሁ ማለት ነው። ሲጀመርም ምን ያስወራችኋል? ምን ዕቃ ያሳጠበባችኋል? ደግሞ ሰው ጋር እየደወላችሁ ራስሽ ስንትም እየሰማሽ የምታወሪው አለ። ማሻአላ ተባረካላ። አሁን ቴክኖሎጂው እንትን ያለ ነው። ክርስቲያንም ከሆንሽ የምትሰሚውን በጀዋልሽ እየሰማሽ፣ ሙስሊምም ከሆንሽ ሀዲስ አለ፣ ቁርአን አለ፣ ስንት ነገር አለ እየሰማሽ የምትሰሪው። ግዴታ ወንድን ካላወራሽ ግዴታ አትኑሪም ተብለሻል። ሞ አይደለም በፌስቡክ በተለያየ ሶሻል ሚዲያ ያወቅሽውን አይደለም ብር ልክልክ። ዛሬ የልጅ አባት እንኳን ራሱ አስተማማኝ ባልሆነበት ጊዜ፣ ወንድም አስተማማኝ ባልሆነበት ጊዜ፣ ኧረ እናንተ ሰዎች ተው አታሰድቡን። እኔ አሁንስ ልቀይር መሰለኝ ይሄንን አረብ ሀገርን። ወዴት ማን ወሰደኝ? ወደ አውሮፓ። እስኪ የአውሮፓ ሴት ልባል ትንሽ። አሁን በእናንተ አሁን 20 ሰው ናቸው፣ 20 ሴቶች አሉ እሱ ማለት ነው። በ20 ሴቶች እንግዲህ ምድረ የአረብ ሀገር ሴት እየተባልን እየተሳደብን ነው። መቼም 20 ሰው ብቻ አይደለም አረብ ሀገር የመጣው አይደለም። በቁማችሁ ናቸው የሞታችሁት። ለማታውቁት ሰው እንደዚህ የምታበሉ ሰዎች ማለት ነው። በቃ አንድ አመት አያችሁ። ከዛ በኋላ ይነገራችኋል፣ ታጠቅ ይነገራችኋል፣ ሳሚ ይነገራችኋል። የሳሚ ምክር እንኳን ራሱ አይበቃችሁም ነበር። ደግሞ ለጫት መቀምቀሚያ ይቀምቅም ካንተች። ለነገሩ አንተ ምን ታረግ? የሚሰጡ ናቸው የሚሰጡ ማለት ነው። ኢንሻአላህ እሱ ጋር የምትጣጣፊበት ጥፍርሽ ላይ ብጉንጅ ወጣብሽ አዳሚ ማለት ነው። ችጋራም ከችጋር ሳትወጪ ዝሆነች ደግሞ እየተጀናጀንች ገንዘብ ልትሰጪ ካልሽ አትሄጂም ሀገርሽ። ከሰው ቤት ግርድና ከሰው ቤት ፊት ከምትገረፊ ሀገርሽ ሄደሽ አትኖሪበትም። መዳም መሆን አያምርሽ? ምድረ ገረድ ምን አለሽ? ተመገረድ ምን አለሽ? የሰው ፊት ተሚገርፍሽ ካለሽ ሂጂበት። ገንዘብ ካለሽ ሂጂ። ስለሌለሽ አይደል 20 30 ምን ትቀመጩ? ስለዚህ ስራትሽ ሹጋ ለሹጋ ትንፈቅቂያለሽ፣ ሲኖርሽ ታቀበያለሽ። ምድረ ፎቃቃ ማለት ነው። ከዛ ታሰድቡናላችሁ እስከኛው።
ጤነኛ አይደላችሁም። ጤነኛ ብትሆኑማ እንደዛ አታደርጉም። ለወንድ አትቀልም፣ እየላካችሁ ለወንድ አትቀልም። ባልሽ አይደል? እሺ እንዲሁ የልጅ አባት ቢሆን ባልሽ ቢሆን ችግር የለውም እኮ እንደው እንበል ተውት። ምክንያቱም በሱ ሀቅ ላይ መጥቼ እያልሽ ነገ ጠዋት ብትሄጂ ማንቁሬሽን ይዞ ስለሚካፈል ይብለሽ ስለምፈርሽ ይሄን ስራ ይሄን ቤት አድርግ ታያለሽ። ለምን ኑሮ ልናሸንፋለን ሂጄ ሰርች ልንጣ አንተ ወይ ልጅ ያዝ ብለሽው ሊሆን ይችላል የመጣሽው። ከዛ አልፎ ተርፎ በዋትስአፕ እና በፌስቡክ የተጀናጀንሽውን ባል ወይም ደግሞ ባል ያኔ ገና ለገናው ያገባኛል ያልሽውን ወንድ እንዴት ገንዘብሽ ትሰጫለሽ? ልጅ ካለሽ ልጅሽ ይናፍቅሽ፣ ቤተሰብ ካለ ቤተሰብ ይናፍቅሽ። ወላሂ ለእናትሽ ስጫት፣ ለቤተሰቦች ስትታርጊያቸው እናትሽ ምርቅት አድርግሽ። ምናልባት አሁን ላይ አረብ ሀገር ሆነሽ ባያልፍልሽ ነገ ጧት ሱብሃንአላህ አኼራሽ ያምራል እናትሽ ስትመርቅሽ። ምን ችግር አለው ቤተሰቦችሽ ብትሰጪ ለማታውቂው ሰው ተምታበይ። ወላሂ እኔ ብሞት ለሚረዳ ሰው እንኳን ራሱ ምክንያት የሆነ ቢያንስ የሆነ ጉሩብ እንኳን ተከፍቶ ምኑን አሞት እግሩን ነው ጥፍሩን ነው ጨጓራውን ነው ኮላሊቱን ነው ብዬ ካላጣራ ብሬን አልሰጥም። 5 ሳንቲም እንዴ እኔ እኮ የማመጣው እንደዚህ እኮ ሰርቼ ነው። ወላሂ እንደዚህች እኮ ፈክፍኬ እኮ ነው። 6 ሰዓት ይሆናል የቆምኩት የሱፐር ማርኬት እቃ መጥቶ ማለት ነው። እኔ ዛሬ ያላስቀመጥኩትን ብር ነገ ብታመም እናንተን አይደል ልርዱኝ የምለው? አረብ ሀገር ያለን ሴቶች ሲጀመር በሽተኛ ነው ሁላችንም። ለምን? ከመቆም የተነሳ ማለት ነው። ከመቆም የተነሳ በሽተኛ ነን። ስለዚህ ሰው ፊት ተመቅረብ ይዛችሁ ተገኙ፣ ገንዘባችሁን ያዙ። እጃዛ ስትቀመጡ እንዳይቸግራችሁ ስለሌላችሁ አይደል እንዲሰራ አጣው እያልሽ በድላ ላይ ይርሽ ሸይጣኖቹ ጴንጤዎቹ እያገቱ የሚይዟችሁ። አሁን ጅዳ ውስጥ የሚሰራውን ሁሉም ሰው እያየ ነው በሶሻል ሚዲያ። ስላጣችሁ ነው አይደለ? ስራ ስላጣችሁ ማለት ነው። ስለዚህ ገንዘባችሁን ስትሰሩ ያዙ። ፋይዳ ያለው ስታገኝ እየወጣሽ አትጨፍሪ። በቃ የማያልቅ አይምሰልሽ። ገንዘብ አላቂ ነው እንዴ? እኔ አልሐምዱሊላህ 9 ወር ይዤ ስቀመጥ የሰራሁትና አንድ ሰው ፊት ሳልቀርብ ገንዘቤን ብቋጥረው ያወጣሁት ማለት ነው። ምን አለሽ ምን የለሽም ሲሉኝ አልሐምዱሊላህ አለኝ እያልኩ ማለት ነው። ካላህ ከእናቴ ዱአ እኔ ስራ ስሰራ ለቤተሰቦች ወላሂ ገንዘብ የለየቦታው አልበትንም። ለምንድን ነው የምበትነው? በተለይ እዛ ሀገር ላይ ጓደኛ እያበዛችሁ ገንዘባችሁን አታብሉ። ላይጠቅሟችሁ አንድ ጊዜ ቢረዷችሁ ሁለተኛ ይረዷችሁ፣ ይጠየፏችኋል፣ ይሰለቿችኋል። ገንዘባችሁን አታባኩ እንዴ! ያማችሁ አንድ እናንተ በየቦታው እየወደቃችሁ ኩላሊቴን አሳክሙን ይሄን ያክል እንደዚህ የምትሉት እኮ ስለማትይዙት እኮ ነው እንጂ መቼም ስራታችሁ አይደለም። ይሄን ያክል ዘመን እና እህቶቼ ባካችሁ ልብ ግዙ። ወላሂ ሁልጊዜ የአረብ ሀገር ሴት አንባል እንዴ! ምን ችግር አለው ስማችንን በደህና ብናስቀይረው? ምን ችግር አለው? ደህና ነገር ሰርተን ደህና ነገር ሁነን ተለውጠን ከሰው እኩል ለምንድን ነው የማንሆንበት ምክንያት? ሀላስ ማውጣት ካለባችሁ የታመመ ሰው ካለ በምክንያት ማን ነው የታመመው? ምኑ ነው የታመመው? በቃ አለቀ። አጅር የሚያስገኛችሁ ነገር ከዛ ለመስጊድ ከዛ ለቁርአን ለውሃ ካሏችሁ ከነዚህ ውጭ ሲጀመር አርቲ ኩርሲ ሲመጣ ለምንድን ነው የምትረዱትስ? እናንተ እንዴት ሆናችሁ ነው የምታመጡት? እግርሽ እስከሚንቀጠቀጥ ተረገዝሽ እስከሚነቃ ድረስ አዳሜ ቁመሽ እያደርሽ ሁላችንም እናውቀዋለን። ልብስ ለብሰሽ የሺኤንን ልብስ ለብሰሽ ወይም ደግሞ የበዋዲን ሳልባጅ ለብሰሽ መተሽ እንዲህ ብትይ እውነት እንዳይመስልሽ ሁሉም ውስጡን እሱ ነው የሚያውቀው። ስለዚህ እህቶቼ በራሳችሁ ላይ አትቀልዱ እና በራሳችሁ ላይ አትቀልዱ። ሁሉም ነገር በጊዜው ነው የሚሆነው። ያማረሽን ሁሉ አትሰብስቢ። ኦንላይን ተሰብስበሽ በአሁኑ ሰዓት ላይ ብታስቀምጫት 100 ብር ብታስቀምጫት ላንቺ ፋይዳ አለሽ እህቴ፣ ላንቺ ፋይዳ አለሽ። የምትበይው ነገር ካለሽ ኢጃዛ በኢጃዛ ቤቱ ጥሩ ከሆነ ችግር የለውም። ጥብስሽን እስከ መሻወርሽ 100 ብር አንጥተሽ ብልት ስራ ቦታሽ ከፈለግሽ ማለት ነው። እረፍት ሲያስፈልግሽ ደግሞ ቆይተሽ በ2 ወር በ3 ወርሽ ወረድ የቤት ኪራይሽን ማብራትሽን ከፋፍለሽ ምጥጥ ከዛ ስርት ጥንቅር ብለሽ ምን ወዲህ የታክሲ ሲያስከፍልሻል ቋሚ ስራ ካለሽ ማለት ነው። አዳሚ የኢጃዛ ቤት ሱስ ያለባችሁ ይመስል መሮጥ ስራችሁ መሮጥ። ከዛ ትሄጂና 500 600 ብር ታጠፊያለሽ። ምን ሲሆን ሲጀምር ምን ሲሆን ራስሽን አታሳምኒውም? ለምንድን ነው የመጣሁት?
ኮንትራት በሆነስ በሉ እንደዛ በሉ። ምን ለምንድን ነው አላማዬ? ለምንድን ነው እዛ ሀገር የመጣሁት? ምን ልሰራ ነው የመጣሁት? ምን ላደርግ ነው የመጣሁት? መቼም ለቫኬሽን ለመዝናናት ነው መቼም አትሉኝ። ሽንት ቤት ልናጥብ ነው ሁላችንም የመጣ ነው። እና ታዲያ ሽንት ቤታችንን አጥበን ገንዘባችን ይዘን በጊዜ አንሄድም ወደ ሀገራችን? ገንዘባችሁን ዝም ብላችሁ አታጥፉ። እኔ አንዳንድ ጊዜ ወላሂ በሆነ ምክንያት እኔ እንትን ስር ማለት ነው አጎቴ ጋር ስናወራ የሆነ ነገር ስናል እንዴ ብዙ ነገር እኮ አድርገሻል። የሆነ የጠፋው ይጠፋል አይደለ? አላህ ለእናንተ ያላለው ይጠፋል። አላህ ደግሞ ለእናንተ ያለው ደግሞ ይኖራል አይደለ? ሀላስ ባለሽ ዱዓ እያደረሽ በረከት ነው የሚለኝ። ለምን ገንዘብን እንደዚህ ጋር አድርጌ ብዙ ጊዜ ሳጠፋ ብዙ ጊዜ እንትን ስለ አያዩኝም። የማጠፋቸው ገንዘቦች ይኖራሉ፣ ግን የማጠፋቸው ነገሮች ግን የሆነ ቦታ ላይ ነው። በቃ ያኔ አርቲ ኩርሲ ላይ አይደለም። ሊጠፋ ይችላል አይደለም? እዱንያ በራሱ ጊዜ ከፍና ዝቅ ናት። አንዳንድ ጊዜ ታገኛላችሁ፣ አንዳንድ ጊዜ ደግሞ ታጣላችሁ። የዛ ጊዜ ላይ በራሱ ጊዜ በሚሆን ሰዓት በቃ አላስበው ነው። ግን ለማይሆን ለማንም ጫታም በሶሻል ሚዲያ አይቼው እንካብር ወድጄሃለሁ ሞት ይሻላል። ሞት ይሻላል፣ ወላሂ ሞት ይሻላል። እንዴ እኔ ለእናቴ ስሰጣት ምን ያክል እናቴ ለምን አንድ ብር አትሆንም? ቡና ገዝቼ ስሰጣት ወላሂ ያላት ደስታ ቡና ማለት ነው። ሱካር ገዝቼ ስሰጣት ቡና ገዝቼ ስሰጣት ወላሂ ነው የምላችሁ። ዛሬስ ልጄ እንደው ለኛው ነው ቁመሽ ያደርሽ እንግዲህ 5 ኪሎ ቡና ወይም ደግሞ 3 ኪሎ ቡና ሊሆን እኮ ይችላል የሰጠኋት እኮ ወላሂ። ግን በዛ ምን ያክል ተደስታ ምን ያክል ዱዓ እንደምታደርግልኝ ወላሂ ነው የምላችሁ። ያ ያስደሰታት ኑሮኝ ከዛ በላይ ባረግላት ምንድን ነው የምትሆነው ነው የምለው። በቃ የእናቴ ደስታ ማለት ነው። አያችሁ ከእናት በላይ ደስታ ምን አለ? ለቤተሰቦቻችሁ አድርጉላቸው። አንዳንድ ሰዎችማ ቤተሰብ ቢረዳ አይጠግብም። አረዳድሽ እንደዛ አይደለማ። አረዳድሽ ሲጀመር አንቺ ፕሮግራም ስለሌለሽ ለቤተሰብ እንዴት እንደምታደርጊ ስለማታውቂው፣ ስለዚህ ለዛ ነው ደግሞ ወንዶች ማለት ነው ወንዶች ማለት ነው ኢትዮጵያ ውስጥ ያላችሁ ቤት እየሰራንላችሁ የምትሉ ወንዶች ማለት ነው እናንተ ከወንድ አትቆጠሩ። ምክንያቱም የሌላ ሰው ቤት እያነሳችሁ እንዴት ትልካላችሁ? ሴቶች ማለት ነው አባት ካለሽ አባት ብልት ያድርገው አባትሽ ይስራልሽ። ወንድም ካለሽ ወንድምሽ ብልት ያድርገው ወንድምሽ ይስራልሽ። 4 ነጥብ። ከዛ አልፎ ተርፎ ስራልኝ በቃ እሱ ነው የሚሻለኝ እሱ ይስራልኝ እያልሽ ገንዘብሽን አትበል። የማንንም ቤት እያነሳ አይላክልሽ። እኔ እኮ ዘመዶቻችሁን ወንድሞቻችሁን ያላመናችሁት ማንን ነው የምታምኑት ነው? በቃ ይብሉት፣ እነሱ ከፈለጉ ይብሉት። ዘመድ ከዘመዱ ሀያ ከመዱ አለ ያገሬ ሰው። እንዴ ምንም ቢሆን ጥለው አይጥሏችሁም። ሌላ ሰው አብልታችሁ ሌላ ሰው እንትን ብለሽ እኔን አላምን ብለሽ ያበላሽ ሰው የራስሽ ጉዳይ እያለ ሁልጊዜ ከምትጨቀጭቁ ራሳቸው ቢያጠፉት ይሻላል። እና ውዶች ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።